ዳብ እኮ ዛሬ እኮ ለቆ ነበር። ዴዚና አሌክስ መጋባት አለባቸው እያለ እየጮኸ ነበር። እቃ እቃ እየተጫወቱ ነው እነሱ። ቀልድን ያደረጉት የሰደበ ነው እሱ ጋር እንዳትሄዱ። እሱ የሰደበ ነው፣ ውሸቱ ነው። እባካችሁ እዚህ ጋር አታልቅሱ። በቃ ሀቢባ እግዚአብሔር ይማርሽ። ሀቢባ እግዚአብሔር ይማርሽ። ነይልን ሀቢባ ነይልን። አንቺ ነሽ ፍትህ የምትሰጭን። ነይልን ሀቢባ። ፈራሁኝ እግዚአብሔር። ምውታችሁ እንዳትከፍቱ እመኑኝ። እኔ ብቻዬን እስክቀር ድረስ አላቆምም። እኔ እውነቱን አውቃለሁ። እውነቱን ሁላችንም እናውቃለን። እዚች ጋር ያለ ነው። እያንዳንድሽ ደግሞ እዚች ጋር የምታጨበጭቢ ሁልሽም እውነቱ ገብቶሻል። እውነቱን አውቃችሁታል። ግን ለመደበቅ እየሞከራችሁ በፖለቲካ በሆነ ነገር እያደረጋችሁ መደበቅን ነው የምትፈልጉት። እውነት ይወጣል። እመኑኝ። እኔ ብቻዬን ቀርቼ እንኳን እውነት ይወጣል። ይህንን እወቁ። እኔ መቼም አላቆምም። ይሄ በእንትን ሙዚቃ ላይ ይሄ ክላሲካ ባለው እንትን ከፍታችሁ ቤታችሁ ቁጭ በሉ። የእነሱን ፎቶ ለጥፋችሁ ወይም የሷ ፎቶ ማለት ነው። እና ግን ሀቢባ በቃ ሀቢባ እስክትመጣ ታገስ እንጂ መፖሰታችሁ ምናምን እንደ በፊቱ እንዳታውቁም። በቃ እውነቱ ይወጣል። ማርያምን እግዚአብሔርን የእሱ አምላክ የዋህነት በጣም የእሱ አምላክ ደግሞ አንድ ቀን እውነቱ ይወጣል። አይቀርም እንደዚህ። አሁን ሁሉም ሆይ ይላል፣ ሁሉም ያጨበጭባል። ግን አንድ ቀን እውነቱ ሲወጣ ያፍራሉ። ታያለሽ። እና ተረጋጉ እናንተ። በጣም ተዘዝናለች ዴዚ፣ በጣም በጣም መቤቴ እግዚአብሔር ይሁናት። መቤቴ ማርያም ከሷ ጋር ከጎናችሁ። በአሁኑ ሰዓት ምን እየሆነች እንዳለች ማናቀም። ግን አንድ ነገር ብትሆን ህዝብ ሁሉ ማርያምን ማንም ለአንድ ቀን ያለቅሳል፣ ለአንድ ቀን ወይ ፕሮፋይል ቢያደርጋት ነው። ከዚያ በተረፈ ይረሳታል። እችን የመሰለች ምስኪን ማርያምን በጣም የምታሳዝነው፣ በጣም አንገት የምትበለው። በቃ እናቷን አሳልፋ መስጠት አልፈለገችም። ገባሻ? እና ሰው ግን ያውቃል እኮ፣ ግን ለምን ዝም እንደሚል ይረዳል እኮ ከፊት። ግን ለምንድን ነው ዝም የሚለው? እቺ ሊንዳ የምትባል ደግሞ እግዚአብሔር እንደው ቆይ በልጆች ያሳይሽ። ቆይ እሷ ሊንዳ ዘቅዝቃ ባለፈው ስትሳደብ ያላችሁ የለም። እሱን እኮ ይዛ እነ መሲ እኮ መክሰስ ይችላሉ በኤምባሲ በኩል። በጣም ይቻላል። አሁን እኮ እኔ በጣም የሚገርመኝ አንድ ነገር አለ። እናት በዚህ ልክ ጨክን አሳለፈች የሰጠቻትን ልጅ ከሌላ ሰው ፍትህ እንዴት እንጠብቃለን? ጸልዩ። በቃ አሁን ሰው በውጭ በሚያዩን እናቷ አሳልፋ የሰጠቻት ሌላ ሰው ምን ይገርማል? ሌላ ቢያወራ፣ ሌላ ቢጫጫ፣ ሌላ ምን ይገርማችኋል እናንተ? የምር ጸልዩ። በቃ ጸልዩ፣ እንጸልይ። እግዚአብሔር ልጅቷ ንጹህ ነች። እግዚአብሔር ከንጹሃን ጋር ነው፣ ያወጣታል። እውነቷ ይወጣላታል እንዴ! በጣም እኔ እናትነት ራሱ እንዲጠላ የምታደርግ እናት ነች። እኔ ዛሬ የሆነ ቤት ኮሜንት ሳታይቼ በጣም ነው ያፈርኩብኝ። ክፉ ናት፣ ታሳውቃለች። ተው ልጆች፣ ስለ እናቷ አታንሱ። በቃ አናነሳም፣ አንፈልግም። መፍትሄ ለዴዚ እንበላ። ተው ይቅር። አሁን እሷ ይሄንን ቀርታ አይደለ እንዴ ዛሬ ለዛች ለሄለን ለምትባል አሮጊት ሰካራም ሰታ ነገሩን ያባበሰችው ወይዘሮ ሊንዳ እየቀደች ስራው ነው ስራ ነው። እሷ ደግሞ ስጋ የለበሰች ሰይጣን ናት። ምንም ለእሷ ምንም ቃል አታገኝ። ስድብን በስድብ አትገልጫትም፣ በዱላም አትገልጫትም። እሷ በቃ ምንም ነች። ሰው ሲሆን ነው ወይ በስድብ ይቺ ልጅ ምንም ገና ይቺን ህይወት ሳትኖራት ይቺ ምድር ገና ሳትኖራት ልጅነቷን ምንም ሳታየው በዚች ልጅ ላይ ጨክና የፈረደችው ሊንዳ እውነት ጭንቅላት ቢኖራት ይቺ ልጅ ገና ህይወትን አልኖረችም። ልትጀምረው ነበር። እድሜዋን ልትበላው ልቧን ሰበረችው። እግዚአብሔር በዚች ልጅ እንዳታምን ሰውን እንዳትወድ እንኳን ልደቷ ልታከብር ምን ያህል የጓጓችለት ልደቷ ምን ያህል የጓጓች። ምን ቀሚስ ልልበስ፣ ምን ላድርግ፣ 2 ወር ቀረው 15 ቀን ቀረው እያለች ልደቷን እንኳን አንድ ቀን እንኳን ይሄ እድሜ እንኳን አንድ ቀን እንኳን ልደቷን በስርዓት አክብራ አታውቅም። ይሄን ዓመት ልታከብር የተዘጋጀች ልጅ እንደዚህ ማድረግ እግዚአብሔር ይወደው። አይውላችሁ ሲጀመር ማለት ነው እ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 41 42 43 44 45 46 47 48 49 50 51 52 53 54 55 56 57 58 59 60 61 62 63 64 65 66 67 68 69 70 71 72 73 74 75 76 77 78 79 80 81 82 83 84 85 86 87 88 89 90 91 92 93 94 95 96 97 98 99 100 101 102 103 104 105 106 107 108 109 110 111 112 113 114 115 116 117 118 119 120 121 122 123 124 125 126 127 128 129 130 131 132 133 134 135 136 137 138 139 140 141 142 143 144 145 146 147 148 149 150 151 152 153 154 155 156 157 158 1
ብላ ነበር እኮ በዚህ ታከብራለች ብላ ነበር። ወላሂ አንድ ነገር ልንገራችሁ። ይቺ ልጅ አሁን እንደው ትንሽ ከጎኗ አሌክስ ባይኖር እስካሁን በህይወትም አትቆይም። የምር ነው የምናግዳችሁ በእርግጠኝነት። ደግሞ ከዚህም በፊት እንደሞከረችው ተናገረ እኮ ዛሬ ከአንዴም ሁለቴ ራሷ ላይ እንትን ለማድረግ የሞከረች ልጅ ነች። አሁን እሱ ይቺ ልጅ ማለት ነው እንደዚህ አስመርረው በቃ ትቼላችኋለሁ እንዲል ነው የሚጠብቁት። ይሄና ለማለት ደግሞ ይቺ ልጅ በጣም ትጎዳለች። አሁን ላይ በጣም ትጎዳው ሰዎች አልችልም ብሏል። እሱም ተናግሯል እኮ እሱ ምንም ነው ሰው እየገፋፋ ያለው በዘር በፖለቲካ እንትን እያለ ያለው እንደዚህ ነገሩን የሚያሰፉት እሱ በቃ ትቼላችኋለሁ አልፈልግም የሚባል ነገር እንደወጣ ነው። ግን እሱ ተናግሯል። የሚገርመኝ እኮ አንድ ሰዎች ያልተረዱን ነገር ፍቅር ባይኖርበት ራሱ ማለት በፍቅር ባይፈልጋት ራሱ እንደ እህት እንደ ወንድም የሚችል ልጅ በደሏን ጠንቅቆ እያወቀ እንደ አንድ ግለሰብ በቃ ሰብአዊ ሰው እንደሆነ ሰው ይቺ ልጅ በዚህ ሁኔታ ላይ ይተዋታል። ሌላውን ተውት፣ ፍቅሩ ሌላ ጉዳይ ነው። እውነቷን በደንብ ከባድ ነው። ቤተሰብ ከባድ ነው። ቤተሰብ ከባድ ነው። ዘር ከባድ ነው። እንዴ እሱ ጠንካራ ሰው ሆኖ ነው እንጂ ሌላ ሰው ቢሆን እርግፍ አድርጎ ነው የሚተው። ምን ሆነሽ ነው? እኔ አሁን ላይ ያለው እንትን በጣም ከባድ ነው። ገባሽ? ትንሽ ነገር ነው አሁን ከሱ እየፈለጉ ያሉት በጣም ትንሽ ጥቃቅን ነገር ማለት ነው። እና ብቻ ጠንካራ ያድርገው ነው የሚለው እሱ እንጂ በጣም ከባድ። እኛ አሁን እሱን ማበረታታት ለሱ እንትን ማለት ነው እንጂ ያለብን እሱ እንትን እንዳይል ማለት ነው። ከጫና በታል ስታነሱ ሰምቻለሁ። በጭራሽ እሱ ጋር እንዳትሄዱ። እኔ አሁን ላይ እየሰማሁት ነበር ላይ ሆነና እሷ ፖለቲካ እየሰሩብኝ ነው ምንም አይነት እንትን አልፈልግም የሚለውን ቆርጦ ፖለቲካ የምትለዋን ብቻ አውጥቶ እሱ ራሱ ሌላ ፖለቲካ እየሰራባት ነው እንጂ እሱ መፍትሄ ይሰጠናል ብላችሁ እሱ ቤት በጭራሽ እንዳትሄዱ። ይሄ እኮ እነሱ እኮ የሚፈልጉት ልክ ቡና ስጠጭ ቁርስ እንደሚያስፈልግሽ እነሱን ቲክቶክ ሲገቡ ምግብ ነው የሚፈልጉት። ያ ምግብ ደግሞ ወሬ ነው። ያን ወሬ አስፍተው በየትኛውም መንገድ ተርጉመው ተደማጭነት ማግኘት ነው የሚፈልጉት እንጂ የሰው ብር ነው ወልኩልኝ ልጅ አናለም ለምትባይ ምን አባሽ ያገባሽ ጥያቄ መሰለኝ የያዘችው አይደው ነው። ኢንስታግራም ላይ ያውቃታለሁ ነገር ምናምን አውቃታለሁ ከነዛ ናት እንትን እያለች ነው የምትለጥፈው። ለምን የምትለጥፈው የሆነ ስሜት ላይ እንዴት እንደሆነ ታውቂያለሽ። የምትለጥፈው ነገር እንድትለጥፍ አይፈቀድላትም። ቶሎ ለጥፋ እኛ እንደምናይላት ታውቃለች። ስክሪንሾት እንደምናደርግላት ስለምታውቅ ለእኛ ሜሴጅ ነው ይሄ ነገር። ያ ከዛ ያስጠፏታል ወዳውን። ያ እሷም እንዳያዩባት ትፈልጋለች። እኛ ቶሎ እንደምናይላት እና መፍትሄ እንድንፈልግላት ነው እንጂ ጥፋተኝነት ስሜት ተሰምቷት አይደለም እያጠፋችሁ ያለችው። አሁን በሰሞኑ ያረጋችሁ ስቶሪ እኮ እሱ ነው። ኢንስታግራሙን ስለሚቆጣጠረው እሱ ነው ይላሉ። እሱ ደግሞ እሱ ነው አሁን እየተባለ ያለው እሱ ነው። ማታ ዮናስ ምን እንዳለ መግባር ያለው ልጅ አይደለም። ሲቀጥል እንደዛ ቢያደርግ አንድ ቀን አብሮ አትቀመጥም ይችላል። እንደዛ ቢያደርግ እሱ ቤት ገብታ ወጣች አይደለች። ወዳውኑ ትንሽ ቆይታ እሷ እንትኗን ቲክቶኳን እንዳያስ እንትን አደረገችው። ምንድን ነው ያለው? አሁን እኔ ጋር ገብታ ልትናገር ስለነበር አስወጥቶ ቲክቶኳን እንትን አለባታል፣ አጠፋባት። ማን ነው እንደዛ ያለው? ዮናስ ማታ እንደዛ እያለ ነበር። እኔ አስጠልቶኛል። በየአክቲቪቲ አረገ። አሁን ላይ ይውላችሁ፣ አሁን ላይ እኮ ሁሉም የራሱን ሀሳብ እያወራ አንቺ አሮጊቱ ሁላ እርግጠኛ ነኝ እኮ አብዛኛው አንድ ቀን ላይ ፎን ተከታትሎ አያውቅም። ደስታዋን ሀዘኗን የማያውቅ ሁላ ነው አሁን ልጅ ወጥቶ ፍርድ የሚሰጥ ያለ አሉ እኮ። እኔ 2 አመት ነው ዴዚ የምከታተላት ገና ሲጀምር ስላቸው ወይኔ 2 አመት ሙሉ ቁጭ ብለሽ ስራ የለሽም እንዴ አለኝ።